እንግዲህ አሁን ይሄንን ክሬት ለማድረግ እንጀምራለን። አሁን ቀጥታ ኮድ የምንጀምርበት ፓርት ነው ማለት ነው። ይሄ ፓርት 3 ነው። ከዚህ በፊት እንግዲህ ፓርት 1 ኢንትሮዳክሽን አይተናል፣ ምን እንደሚመስል የአፕሊኬሽን። ፓርት 2 ላይ ይህን ቨርቹዋል ኢንቫይሮንመንት እንዴት ክሬት እንደምናደርግ አይተናል። የፓይተን ኮድ የምንጽፍበትን ቨርቹዋል ኢንቫይሮንመንት። ሰው በዚህኛው ፓርት የምናደርገው ቀጥታ በዚህ ጋር ስቶሪ ጀነሬተር ዶት ፒዋይ የሚል የፓይተን ፋይል ክሬት አድርጋለሁ። ስለዚህ እሱንን በመጠቀም ወይም ደግሞ በዚህ ፋይል ላይ እንግዲህ ኮድ እየጻፍና ይህንን መጀመሪያ እንግዲህ ኤአይ ስቶሪ ጀነሬተር የሚለውን GUI ግራፊካል ዩዘር ኢንተርፌሱን በቲኪንተር ነው የምንሰራ። ስለዚህ ይህንን ክሬት እናደርጋለን ማለት። ስለዚህ ምንድነው የማደርገው መጀመሪያ ላይ ከዚህ ጋር ልምጣና ቲኪንተርን ኢምፖርት ማድረግ ያስፈልጋል። ቲኪንተር ማለት እንግዲህ የፓይተን ቢልት ኢን ሞጁል ከሚባሉት ውስጥ አንዱ ነው። ሰው ኢንስቴል ማድረግ አይጠበቅባችሁም በዚህ በእናንተ ፕሮጀክት ውስጥ ማለት። እዚህ ጋር መጣችሁ እንግዲህ እዚህ በፊት እንዳየነው ፓይተን ላይ ሞጁሎችን ኢንስቴል ለማድረግ ፒፕ ኢንስቴል ብለን ነው ኢንስቴል የምናደርገው። ነገር ግን ኢንቲኪንተር ኢንስቴል ማድረግ አይጠበቅባችሁም። ፓይተን ቀጥታ ዳውንሎድ አድርጋችሁ ኢንስቴል ስታደርጉ በእናንተ ኮምፒውተር ውስጥ አብሮ የሚመጣ ነው። ስለዚህ ቢልት ኢን ከሚባሉት ሞጁሎች አንዱ ስለሆነ ኢንስቴል አታደርጉም። ስለዚህ መጀመሪያውን ኢምፖርት ነው ማድረገው ቀጥታ ማለት። ስለዚህ ኢምፖርት ለማድረግ ፓይተን ላይ ኢምፖርት ብዬ ነው የምጽፈው። ስለዚህ ኢምፖርት ላለው ኢምፖርት ቲኪንተር ልክ በዚህ መልኩ አስገባለሁ ማለት ነው። ኢምፖርት ቲኪንተር አስቲኬ አልኩት ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት አውቶማቲካሊ ሌሎችንም እዚህ ጋር ሳጀስት ያደርገኛል። እሱንን በኋላ ላይ የምፈልጋቸውን ብቻ ነው ኢምፖርት ማድረገው። ስለዚህ አሁን እዚህ ጋር እንደምትመለከቱት ኢምፖርት ቲኪንተር አስቲኬ አልኩት። ቲኪንተርን እንደ ቲኬ ብላ አስገባለሁ። ይህ ምን ማለት መሰላችሁ? ቲኪንተር የሚባለው ፓይተን ሞጁል ነው ቢልት ኢን። ስለዚህ ኢንስቴል ማድረግ አይጠበቅብንም ስላለ ማለት ነው። ፓይተን ኢንስቴል ካደረጋችሁ ኮምፒውተራችሁ ላይ አብሮ ቲኪንተር የሚለው ሞጁል ስላለ እሱንን ቀጥታ ኢምፖርት አድርግልኝ። ምን ብለህ ኢምፖርት አድርግልኝ? እንደ ቲኬ በማሳጠሪያ ቲኪንተር እያሉ እያንዳንዱ ጊዜ ከምትጽፈው ቲኬ ብዬ እንድጠቀመው ማለት ነው። ስለዚህ በሱ መልኩ ኢምፖርት አድርግልኝ አልኩት። ከዛ በመቀጠል እንግዲህ ሁለተኛውን የምፈልገው ፍሮም ከዚህ ቲኪንተር ውስጥ ማለት ነው ፍሮም ቲኪንተር ኢምፖርት ሌላ ኢምፖርት የማደርገው እዚህ ጋር ሞጁል ይኖረኛል ማለት ነው። ስለዚህ አሁን እዚህ ጋር አውቶማቲካሊ ሜሴጅ ቦክስ ነው የሚለው፣ እኔ ግን ስክሮል የሚለውን ነው የምፈልገው ማለት ነው። ስክሮልድ ቴክስት የሚለው ሰው ይህንን ኢምፖርት አደርጋለሁ። አሁን ምንድን ነው ያደረኩት? ሁለት ነገሮችን ኢምፖርት አደረኩ ማለት ነው። ሳይዙን ከፍ አድርጌ ላሳያችሁ። በነገራችን ላይ ይሄ እንዲታያችሁ በደንብ የዚህን የኮዲንጉ ሳይዝ እዚህ ጋር ልጨምርና ላሳያችሁ በደንብ እንዲታያችሁ ማለት ነው። በዚህ መልኩ ላድርግና ላሳያችሁ። ምንድነው እያደረኩት ያለሁት? እዚህ ጋር መጀመሪያ ቲኪንተርን እንደ ቲኬ ብለህ በሾርት ፎርም አስገባልኝ ያልኩትኝ። ስለዚህ ቲኪንተርን አሁን ቲኬ ብዬ ስጠቀም ቲኪንተርን እየተጠቀሙ ነው ማለት ነው። ይህን አንደርስታንድ አድርጉ። ከዛ በመቀጠል ፍሮም ቲኪንተር ኢምፖርት ስክሮልድ ቴክስት አልኩት። ስክሮልድ ቴክስት የሚለውን ለምን አስፈለገ ካላችሁ ወይም ደግሞ እዚህ ጋር ባሳያችሁ ማለት ነው ክሬት ያደረኩትን። አሁን እዚህ ጋር እንደምትመለከቱት ከዚህ በፊት ክሬት ያደረኩት አሁን ስቶሪ ጀነሬት የተደረገው በተኑ አለ ይኸው ስቶሪ ነው የሚያሳይ። ነገር ግን እዚህ ጋር እንደምታዩት ትንሽ ነው ሳይዟ፣ ከዚች እስከዚች ነች ያለችዋ ማለት ነው። ነገር ግን ይሄ ያስፈልገናል። አሁን ስቶሪው ብዙ ስለሆነ እንደዚህ ስክሮል እንዲያደርግ እዚህ ጋር እንደምታዩት ይህ ስክሮል እያደረገ እስከታች ስቶሪው ብዙ ስለሆነ ስክሮል እያደረገ እንዲያሳየን ይችንን ፋንክሽናሊቲ ለመጨመር ነው። ይህንን ከቲኪንተር ውስጥ ስክሮል ቴክስት የሚለውን አስገባልኝ አልኩት። ለዛ ነው፣ ሌላ ነገር አይደለም። ሶ ይህን አንደርስታንድ ካደረጋችሁ በመቀጠል ቀጥታ ቲኪንተሩን ወይም ይህን ዊንዶውን ክሬት ማድረግ ጀምራለሁ ማለት። ስለዚህ ቲኪንተር GUI ወይም ደግሞ ይችን GUI በአጠቃላይ ይህንን በአጠቃላይ GUI ክሬት ማድረግ ጀምራለሁ። ስለዚህ እዚህ ጋር ቲኪንተር አሁን ይህንን እንደ ታይትል ሰጠሁት። ቲኪንተር GUI ዘ ስቶሪ ጀነሬተር ይላል። ፎር ዘ ስቶሪ ጀነሬተር ሶ አውቶማቲካሊ ሳጀስት ስላደረገኝ ነው። አሁን ምን አደርጋለሁ? ሩት ሚል ቫሪያብል ክሬት ላድርግ። የተለመደ ስለሆነ ነው። ዊንዶው ማለት ትችላላችሁ እናንተ የምትፈልጉት የቫሪያብል ኔም መስጠት ትችላላችሁ። ነገር ግን እኔ ሩት አብዛኛው ጊዜ ቲኪንተር ላይ የተለመደ ስለሆነ ሩት አልኩት እንደ ቫሪያብል ኔም ማለት ነው። እኩል ነው አደረግና ከዛ ይሄን ቲኬ እጠቀማለሁ። ቲኪንተር ኢንስቴል ያደረኩትን ኢምፖርት ያደረኩትን ከዚህ ይሄን ቲኬ ስለው ቲኪንተር ማለት ነው። ቲኬ አደርግና ቲኬ ዶት አደርግና ቲኬ የሚለውን እጠቀማለሁ ማለት ነው። እንደምትመለከቱ ራሱ አውቶማቲካሊ ሳጀስት ያደርገኛል። ይሄንን በማድረግ እንግዲህ ሩቱን ክሬት አደረኩ ማለት ነው። አሁን እዚህ ጋር ምንድነው እያደረኩት ያለሁት? ሩት የሚል ቫሪያብል ክሬት አደረኩ። ይሄ ቫሪያብል ኔም ነው። እናንተ የምትሰጡትን የፈለጋችሁትን መስጠት ይችላል። ለምሳሌ አንዳንድ ቦታ ላይ ዊንዶው ልታዩ ትችላላችሁ። ብዙ ጊዜ የተለመደ ግን ሩት ነው። አረኩና
ቲኪንተር በመጠቀም ይህንን ቲኬ ይህኛውን ቲኪንተር ሞጁል በመጠቀም ይህንን እንግዲህ ክላስ ገባሁ ማለት ነው። ከዚህ ሞጁል ውስጥ ወይም ከዚህ ቲኬ ወይም ከቲኪንተር ውስጥ ይህንን ክላስ ቲኬ የሚል ክላስ አለ ኦልሬዲ ቢውልት ኢን የተደረገ እሱን ክላስ አስገባውና ይህን ሩትን ክሬት አደረኩ የሚለውን ቫሪያብል ማለት ነው። ከዛ በኋላ እንግዲህ ይህንን ሩት አረገውና ዶት ሜን ሉፕ አደርገዋለሁ። ይህን ሜን ሉፕ የሚለውን ኮል አደርጋለሁ ማለት ነው። አሁን ይህን ማሳያችሁ ሩት ዶት ሜን ሉፕ ያልኩት አሁን ይህንን ብቻ ሜን ሉፑን ብቻ የሚለውን ባላስቀምጠ እዚህ ጋር ቲኪንተር ዊንዶው ክሬት ያደርጋል ኦልሬዲ ቲኪንተር ዊንዶው ክሬት ያደርጋል። ነገር ግን ወዲያው ይጠፋል መልሶ ማለት ነው። ራን ስናደርገው ለምሳሌ ይህንን ላጥፋና ላሳያችሁ። አሁን ይህን አጥፍቼ ለምሳሌ ራን ባደርገው ማለት ነው። ይህን ሴቭ ላድርግና አሁን እዚህ ጋር ራን አድርጌ ባሳያችሁ እንደምትመለከቱት ራን ማድረግ ይጀምርና አውቶማቲካሊ ብልጭ ብሎልም ይላል ማለት ነው። ማለት አይቆይም ዊንዶው እንዳለ እንደተከፈተ ወይም ፕሮሰስ እስኪደረግ ድረስ አይቆይም። አሁን ይሄኛው ግን ኦልሬዲ እንደምታዩት ከዚህ በፊት ክሬት ያደረኩት አለ ከዚህ ጋር እናንተ ኤክስ አድርጋችሁ ካላጠፋችሁት አይጠፋም። ስለዚህ እንደዛ እንዲሆን ነው እዚህ ጋር ሩት ዶት ሜን ሉፕ ለማድረግ የፈለኩት ማለት ነው። ስለዚህ ሜን ሉፕ አደርገዋለሁ። ይህን አደርግና ሴቭ አድርጌ እንደገና ስቴራል አድርገው አሁን እንደምትመለከቱት ይሄው አለ አይጠፋም አውቶማቲካሊ ማለት ነው። ስለዚህ በዚህ መልኩ ፖፕ አፕ እንዳደረገ አለ። አሁን እንደምታዩት ነው። እዚህ ጋር እንደዚህ በትልቁ ማርኬ ላሳያችሁ ይችላል በዚህ መልኩ ማለት ነው። ነገር ግን እንዳለ እንዲሁ ይሆንና በዚህ በትንሹ ለመስራት እንዲመቸን በዚህ መልኩ ያው ቲኬ ሚል እንደ ታይትል ራሱ ይሰጠው አለ። ከዛ ይህ ዊንዶው አለ። ይሄን ሜን ሉፑን ባጠፋው ግን ሩት ዶት ሜን ሉፕ የሚለው ወዲያው ብልጭልና እናንተ መልሶ ይጠፋል ይሄ ማለት። ስለዚህ ይሄ ይሆናል። ይህንን ካደረግነ በኋላ እዚሁ ጋር ኦልሬዲ ኤክስ ላድርገውና ላጥፋውና ከዚህ በኋላ እንግዲህ እንዲሆን ነው የምንፈልገው። ልክ እንደዚህ ለምሳሌ እዚህ ጋር ኤአይ ስቶሪ ጀነሬተር የሚል ታይትል እንዲኖረው ፈልጋለሁ። ስለዚህ ታይትል ሰጠዋለሁ ማለት ነው። ስለዚህ አሁን ሩት ብዬ ስጠራ ክሬት የተደረገው ይሄ ፖፕ አፕ ዊንዶዋ ናቸው ማለት ነው። ሩት ዶት ታይትል አደረግና አውቶማቲካሊ እንግዲህ እንደምትመለከቱት ሳጀስት ያደርገኛል። ስለዚህ ሳጀሽኑን እየወሰድኩ ልሂድ። እዚህ ጋር ሩት ዶት ታይትል ታረጋላችሁ። ታይትሉን ለመስጠት እዛ ስቶሪ ጀነሬተር የሚላለ ይሄንን አረኩት። አሁን ሴቭ ላድርግ። አሁንም ራን ላድርገው በደንብ ግልጽ እንዲሆንላችሁ ነው ወዲያው ራን ማድረገው። እንደምትመለከቱት አሁን እዚህ ጋር ስቶሪ ጀነሬተር የሚለው በዚህ መልኩ ያሳያችኋል። አሁን ሳይዙን ብጨምረው እንደምትመለከቱት ያሳያል። ታይትሉን ስቶሪ ጀነሬተር አደረገው ማለት ነው። ከዚህ በፊት እየሰራ ነው። በተመሳሳይ እንደምታዩት ኤአይ ስቶሪ ጀነሬተር ነው የሚል ታይትሉ። ለዚህ አሁን እየሰራን ያለ ነው ግን ለዚህኛዋ ስቶሪ ጀነሬተር ይላል። ምንም ችግር የለውም። ይህን ታይትል ሰጠሁት ማለት ነው። ይህን ካደረኩ በኋላ ልክ እንደዚህኛው እንዲመስልን ይህንን ሌብል ቀጥ ያስገባሉ። ኢንተር ስቶሪ ፕሮምፕት ሚል እዚህ ጋር አሁንም እሱን ለማስገባት እንግዲህ እዚህ ጋር ኤክስ ላድርግና ይህንን ከዚህ ጋር መጥቼ ታይትል ከሰጠሁት በኋላ ማለት ነው ከዚህ ጋር ቲኬ እለዋለሁ። ቲኪንተር ማለት ነው። ኦልሬዲ ቲኪንተር ዶት አደረግና ሌብል ነው ማድረገው። ሌብል ነው ምክንያቱም ብዙ ጊዜ አይታችሁ ከሆነ እነዚህ ሌብሎች ናቸው። ሪያክት ላይም በተደጋጋሚ ሰርተነዋል። ሌብል ነው እንደዚህ ኢንተር ስቶሪ ፕሮምፕት የሚለው አሁን እንደ ሌብል ነው የሚቀመጠው። ስለዚህ እዚህ ጋር ሌብል አድርግና በዚህ ሌብል ውስጥ ማስቀምጠው ሩት ውስጥ ነው። አውቶማቲካሊ እንደምታዩት ሳጀስት ያደርገኛል። ከዚህ ጋር ሩት አለ። ከዚህ ሩት ውስጥ እንግዲህ የማስቀምጠው ምንድነው? የመጀመሪያው እንግዲህ ቴክስት ነው። ምን ሚል አይነት ቴክስት ነው ማስቀምጠው? ኢንተር ኤን የሚላል አውቶማቲካሊ ሳጀስት እያደረገ ነው። እዚህ ጋር እንዳለ ወሰደውና ይሄን በነገራችን ላይ ኢንተር ኤ ስቶሪ ኢንተር ኤ ፕሮምፕት ልበለው እዚህ ጋር ሶሪ ላስተካክለው። የምትፈልጉት በነገራችን ላይ እንደ ሌብል እንዲወጣላችሁ የምትፈልጉት ነው የምታደርጉት። ኢንተር ኤ ፕሮምፕት ይሄንን አደረኩት ማለት ነው። ስለዚህ ኢንግሪድ የሚለውን ኦልሬዲ ላጥፋው። እዚህ ጋር በኋላ ፓክ ነው የምጠቀመው ከዚህ ጋር ማለት ነው። በዚህ መልኩ አድርገዋለሁ። እዚህ ፓዲንግ ዋዩ ኦልሞስት 10 ይላል። ይሄን ላጥፋው። በዚህ መልኩ ላድርገው። ሴቭ ላድርገው። አሁን ይሄን ላሳያችሁና ኤክስፕሌን ላድርግላችሁ ምን እያደረኩ እንደሆነ። ምንድነው ያደረኩት? ቲኪንተር ተጠቀሙ። ቲኬ ብዬ እዚህ ጋር ኢምፖርት ስላደረኩት ቲኪንተር ማለት ነው። ቲኬ ከቲኪንተር ውስጥ ሌብል የሚለውን ወሰድኩ። ሌብል የሚል ክላስ አለ ኦልሬዲ እንደምታዩት ያሳያችኋል ራሱ። ስለዚህ ይሄን ሌብል ተጠቀሙ። ሌብል ማድረግ ያስፈለገኝ ምንድነው? ከዚህ ጋር
ይሄ ባዶ ኢፒቲ ቦታው ለምሳሌ እዚህ ጋር ምን እንደሆነ ለመግለጽ ነው ሌብሎች የሚጠቅሙን። እንግዲህ ፍሮንት ኤንድ ዴቨሎፐር ስለሆናችሁ ብዙዎች ታውቁታላችሁ። ሪያክትም ላይ በተደጋጋሚ ሌብልን ስለምጠቅምና ኢንተር ስቶሪ ፕሮምፕት ይላል። አሁን ለምሳሌ እዚህ ጋር እንዳለው እኔ ደግሞ እዚህ ጋር ምንድን ያልኩት ቴክስቱን እዚህ ጋር ኢንተር ኤ ፕሮምፕት ፎር ጀነሬቲንግ ኤ ስቶሪ ያልኩት። ከዛ በኋላ ይህንን ፓክ አድርገዋል ማለት ፓክ ሲያደርገው ኦልሬዲ በዚህ ዊንዶው ውስጥ እንዲታይ ያደርገዋል ማለት። ስለዚህ አሁን ይህንን ሴቭ አድርግና ራን አድርጌ ላሳያችሁ ማለት ነው። እያንዳንዷን ስቴፕ ግልጽ እንዲሆንላችሁ ስለምፈልግ ነው። እንደምትመለከቱት ነው። በጣም ትንሽ አድርጎ ያሳየኛል። ሳይዙን ልጨምርና ላሳያችሁ። የዚህን ዊንዶው ሳይዝ በኋላ ሳይዙን ስለምናስተካክል እንደምትመለከቱት አሁን እዚህ ጋር ስቶሪ ጀነሬተር የሚለው እንደ ታይትል እዚህ ጋር ያስገባ ነው። ይሄው እዚህ ጋር ያለው። ከዛ ደግሞ ኢንተር ኤ ፕሮምፕት ፎር ጀነሬቲንግ ኤ ስቶሪ ይላል። እዚህ ጋር ያስገባ ነው ሌብል ነው ማለት ነው። ከዚህ በመቀጠል እንግዲህ ቀጣይ ፓርት የሚያስፈልገን እዚህ ጋር ኢንፑት ያስፈልገናል እዚህ ጋር ማለት ነው። ልክ እንትኑ የሚገባበት ማለት ነው። ኢንትሪ ፓርት ያስፈልገናል። ስለዚህ እሱንን ቀጣይ ላይ ክሬት እናደርጋለን ከዚህ በመቀጠል ማለት ነው። ስለዚህ እሱን ክሬት ለማድረግ እንግዲህ ሌብሉን በዚህ መልኩ ካስገባን በኋላ ለምሳሌ ቫሪያብል ክሬት ላድርግና አሁን እዚህ ጋር በዲቴል የምታዩልኝ ለምሳሌ ኢትዮጵያን ኪንግደም የሚል ነው ያስገባውለት እዚህ ጋር ቴክስት። ስለዚህ ይህንን እንደ ኢንፑት ቴክስት እንዲወስደውና በኋላ ዲፕሲክ ላይ እንደ ፕሮምፕት አድርጌ ለመላክ ስለምፈልግ እዚህ ጋር ቫሪያብል ክሬት ላድርግ እዚህ ጋር። ስለዚህ ስቶሪ ለምሳሌ ስቶሪ ኢንትሪ ልበለው። እናንተ የምትፈልጉትን አይነት እንትን መስጠት ትችላላችሁ። ስቶሪ ኢንትሪ ያደረኩትና የቫሪያብል ኔም ነው በነገራችን ላይ። ይህ ማለት ስቶሪው ስለምን እንደሆነ ኢንትሪው ቴክስቱን እንዲይዝልኝ እንደ ፕሮምፕት ስለፈለኩ ማለት ነው። ከዛ ቲኬ ውስጥ ወይም ደግሞ ቲኪንተር ውስጥ ኢንትሪ የሚለውን ክላስ እጠቀማለሁ ማለት። ስለዚህ ይህንን ኢንትሪ ክላስ እጠቀማለሁ። ከዛ በኋላ ይሄ ኢንትሪ ክላስ ሁለት ነገሮችን ይፈልጋል። ለምሳሌ ከዚህ ጋር ባሳያችሁ ማለት ነው። የሚፈልገው ምንድነው? አንደኛው አሁን እዚህ ጋር ምንድነው የሚገባው ወይም ደግሞ ይሄ በአጠቃላይ ኢንትሪው ወይም ይሄኛው በተን አለም ኦልሬዲ የሪያክት ላይ ለምሳሌ እንደ ኢንፑት ነው የምንወስደው ነው። ስለዚህ እሱ የት ላይ ነው የሚሆነው ለሚለው ሩት ይሆናል ወይም ደግሞ እዚህ ዊንዶው ውስጥ ማለት ነው። ስለዚህ እሱ እናደርጋለን። ከዛ በኋላ የዚህ ዊድዝ እንሰጠዋለን ማለት። ስለዚህ እዚህ ጋር ኢንትሪ ካደረኩት በኋላ እዚህ ጋር ሩት ውስጥ ነው ሩት ውስጥ አደርገዋለሁ ኮማ አደርግና እዚህ ጋር ማለት ነው። ቀጣዩ ዊድዝ እሰጠዋለሁ ማለት ነው ምን ያህል ነው። ስለዚህ ለምሳሌ ዊድዙን 50 ባድርገው በዚህ መልኩ አስቀምጣለሁ ማለት ነው። ሶ ይሄን ሴቭ አድርጋለሁ። አሁን ምንድን ያደረኩት እዚህ ጋር ስቶሪ ኢንትሪ የሚል ቫሪያብል ክሬት አደረኩ። ስለዚህ ይህ ቫሪያብል ኢንትሪ ፖይንት ወይም ደግሞ የሆነ ቴክስት እንድንጽፍ የሚያደርገን ነገር ክሬት ያደርጋል ማለት ነው። ስለዚህ እሱ ያደርግና የት ውስጥ ነው? ሩት ውስጥ ነው ወይም ደግሞ እዚህ ክሬት ያደረግነው ዊንዶው ወይም ደግሞ ይሄ ፖፕ አፕ የሚያደርገው ውስጥ ከዚህ ውስጥ እንደማለት ነው። ከዚህ ውስጥ ነው። ስለዚህ ከዚህ ውስጥ ከሆነ ዊድዝ ውስጥ ምን ያህል ነው ስፋቱ ማለት ነው። ቴክስት የሚያስገቡበት ቦታ ስፋቱ 50 ሚሊዮን አደረኩ ማለት ነው። ስለዚህ ይህን ሴቭ አድርግና አሁንም ራን እያደረኩ እያንዳንዱን ግልጽ እንዲወድላችሁ አሳያችኋለሁ። እንደምትመለከቱት በትንሽ ሳይዝ አድርጎ እያሳየ ነው። እዚህ ጋር ሳይዙን ልጨምርና እንየው ማለት ነው። አሁን እዚህ ጋር እንደምትመለከቱት ኦልሬዲ ሴቭ አላደረግነውም። እዚህ ጋር ፓክ አላደረግነውም። አሁን እዚህ ጋር የምታዩት አሁን ራን አድርጌ መልሼ ላሳያችሁ። ቆይ አንዴ እዚሁ ጋር ሳይዙ ትንሽ ስለሆነ እዚህ ጋር ትንሽ ያስቸግራል። እሱን በኋላ ላይ ስለምንጨምርበት ችግር የለም። አሁን እዚህ ጋር እንደምታዩት አስቀምጫለሁ። ይሄን አስገብቻለሁ። እዚህ ጋር ኮዱን ጽፌያለሁ ይሄን ኢንትሪውን። ነገር ግን እዚህ ጋር ዲስፕሌይ አላደረገውም። ለምን ነው ዲስፕሌይ ያላደረገው? እዚህ ጋር ፓክ ሚል አልጨመርኩበትም። ስለዚህ ይሄን ፓክ ሚለውን እዚህ ጋር የግድ እየጨመራችሁ የምትሄዱት ፓክ ሚለውን ማለት ነው። ሶ ይሄን ፓክ ጨመርኩ ማለት ነው። በዚህ መልኩ አሁን ሴቭ አድርጌ ግን ራን ባደረገው ያሳየኛል። እንደምትመለከቱት ኦልሬዲ ያሳየኝ ማለት ነው። ቦታ የፕሮምፕት ማስገቢያ ቦታ ማለት ነው። ሶ እሱን አደረግን። ይሄ ፓክ ሚለውን መጨመር አስፈላጊ ነው። ሶ ይሄን አደረግን። ከዚህ በመቀጠል እንግዲህ የሚቀሩ ነገሮች የተወሰኑ ይቀሩናል። እዚህ ጋር አንዱ እዚህ ጋር ጀነሬት ስቶሪ የሚል በተን ክሬት ማድረግ ይኖርብናል። ከዛ በመቀጠል ደግሞ ይሄኛው አውትፑት ወይም ስቶሪው ጀነሬት ከተደረገ በኋላ ዲስፕላይ የሚደረግበት ይሄ ፓርቱ ያስፈልገናል። ስለዚህ እሱንም ክሬት እናደርጋለን ማለት ነው በዚህ። ስለዚህ ፓክ የሚለውን እያንዳንዱን ነገር እዚሁ ጋር አንደርስታንድ ማድረግ አለባችሁ ዊንዶው ላይ ዲስፕላይ እንዲደረግላችሁ ማለት። ስለዚህ ወደ ቀጣዩ ፓርት ሲሄድ ምንድነው ማድረገው? አሁን ሌብል ነው ክሬት በተን ነው ለምሳሌ ክሬት ማድረገው። ሁለተኛው ምን ጀነሬት የሚል በተን ማለት ነው። ስለዚህ እሱን ለማድረግ ለምሳሌ ቫሪያብል ክሬት አድርግና ቲኬ ወይም ደግሞ ኖርማል ዝም ብዬ እንትን አድርጌ መሄድ ይችላሉ። ጀነሬት በተን የሚለውን እሺ፣ እዚህ ጋር ቫሪያብል እንደ ቫሪያብል ባደረገው
ይሄን ጀነሬት በተን የሚለውን እዛ ቲኬ ኢንተር ማለት ነው። እዛ በተን የሚለውን ይሄንን እጠቀማለሁ ማለት ነው። ከዛ ምን ውስጥ ነው ይሄ በተን የሚቀመጠው የሚለው ቀጣይ ሩት ውስጥ ነው ማለት ነው። ስለዚህ ሩት አደርጋለሁ ማለት ነው። ከዛ በመቀጠል ከዚህ ጋር ማስቀምጠው ምን ሚል ነው ወይም ደግሞ የቴክስቱ ምንድነው? አሁን እዚህ ጋር እንደምታዩት የበተኑ ቴክስት ጀነሬት ስቶሪ ሚል ነው። ስለዚህ እዚህ ጋርም ቴክስት አስቀምጥለታለሁ። ቴክስት አረግና ጀነሬት ስቶሪ የሚል አደረኩት ማለት ነው። ከዛ ኮማንድ ያስፈልጋል። እንግዲህ በተን ስለሆነ እዚህ ጋር አውቶማቲካሊ ራሱ እንደምታዩት ሳጀስት ያደርገኛል። ይህንን እንግዲህ ላይክ እንደንት መውሰድ ትችላላችሁ ማለት ነው። ግን ኮማንዱን ለምሳሌ እዚህ ጋር ምን ይሁን ኮማንዱ የሚለውን ልውሰድላችሁና ልንገራችሁ። ምክንያቱም በተኑ አሁን ይህን በተን ክሊክ በማድረግበት ሰዓት ላይ መስራት ያለበት ነገር አለ ማለት ነው። ለምሳሌ ቅድም እዚህ ጋር ይህንን ኢትዮጵያን ኪንግደም አድርጌ ጀነሬት ስቶሪ ስለው ኮማንድ ነበረው። ኮማንዱ ምንድነው? ወደ ዲፕሲክ ኤፒአይ ሪኩዌስት ይልክና ከዛ በኋላ ከዛ ያለውን ሬስፖንስ ነው እንደገና ባክ የሚያደርገው። ስለዚህ ይህን ኮማንድ እዚህ ጋር ማስቀመጥ ያስፈልጋል። ስለዚህ ይህን ኮማንድ በዚህ ውስጥ አስቀምጬ ልሄድ ማለት ነው። ወይም ደግሞ ልክ እንደዚሁ ቢቆየን ራሱ በኋላ ላይ ማስቀመጥ ይቻላል። ምክንያቱም የፓይተን ፋንክሽን ነው እዚህ ውስጥ ራን ማድረገው ማለት ነው። በኋላ ላይ የምጽፈው የፓይተን ፋንክሽን አለ ማለት ይህንን ፕሮምፕት ወይም ደግሞ ከዚህ ቴክስት ኤሪያ ላይ የገባውን እዚህ ጋር የገባውን እንደ ፕሮምፕት ወስዶ ወደ ዲፕሲክ ልኮ ከዲፕሲክ እንደገና ሪስፖንስ ጀነሬት የሚያደርግ ፋንክሽን ወይም ደግሞ ወደዚህ አፕሊኬሽን የሚያመጣ ፋንክሽን መጻፍ ስላለበት ፓይተን ላይ እሱንን እስካደርግ ድረስ ይሄ ኮማንድ የሚለው ፓርት እንዳለ እንዲሁ ይቆይ ማለት ነው። እዚህ ጋር ኮማንድ አለው ግን እዚህ ጋር ይሄን አጥፍቼው ልቆይ ማለት ነው። በኋላ ላይ አስቀምጥላችኋለሁ ይሄ ኮማንዱን ማለት ነው። ለአሁኑ ግን በዚህ መልኩ ሴቭ ላድርገውና ላሳያችሁ ማለት ነው ያለውን ነገር። አሁን ይሄን ብቻ አድርግና እንደዚህ ማለት ነው ሴቭ አድርጌ ላሳያችሁ። በዚህ መልኩ አሁን እዚህ ጋር በእርግጥ አሁንም እዚህ ጋር ፓክ ስላላደረኩት ይሄን ፓክ የሚለውን እዚህ ጋር ላስቀምጥና ላሳያችሁ። ኦልሬዲ የግድ ፓክ እያደረጋችሁ ትሄዳላችሁ። ዶት አድርጋችሁ ፓክ፣ ምክንያቱም ዊንዶው ላይ እንዲታይ ስለምንፈልግ ማለት ነው። ሶ ፓክ ላድርገው። ያንኑ ስቴፕ በነገራችን ላይ በሲምፕሊ እንዲሆንላችሁ ስለምፈልግ ነው። ስለዚህ ይሄንን አደረግና ኦልሬዲ እንደምትመለከቱት ነው ይሄን ጀነሬት የሚያደርገው። በኋላ ላይ ኮማንዱን አስቀምጣለሁ የፓይተን ፋንክሽን ክሬት ሳደርግ ብያችኋለሁ። እሱን መለስበታለሁ። ነገር ግን ለአሁኑ ለቪዥዋል ስቱዲዮ ቪዥዋል በቃ ግራፊካል ዩዘር ኢንተርፌሱ ይሄን እንዲመስል ነው የፈለኩት። ስለዚህ ጀነሬት ስቶሪ የሚለው በተን እንደምትመለከቱት ነው። አሁን ይሄን ክሊክ ባደረገው ምንም ኮማንድ ስለሌለ ገና አይሰራም። ኮማንዱን የፓይተን ፋንክሽን ሲስተም እሱን አስቀምጣለሁ በኋላ ላይ መጥቼ እዚህ ኮማንዱ። ስለአሁኑ ግን ይሄ በቂ ነው ማለት ነው። ስለዚህ አሁን እዚህ ጋር ብሬክ እናድርግና በሚቀጥለው ፓርት ይሄኛውን ፓርት ደግሞ ክሬት እናደርጋለን። ይሄ አውትፑቱ የሚቀመጥበትን ቪዲዮ በጣም እንዳይረዝም ስለፈለኩ ነው። ስለዚህ በሚቀጥለው ፓርት አሁን ብሬክ እናደርግና ይሄኛውን ፓርት ወይም ደግሞ ጀነሬት የተደረገ በኋላ ከዲፕሲክ የምናገኘውን አውትፑት ከዚህ ጋር ዲስፕሌይ የሚደረግበትን እሱን እንቀጥላለን እና ሌሎችንም እየቀጠልን እንሄዳለን ማለት። ስለዚህ አሁን እዚህ ጋር ብሬክ እናደርግና በሚቀጥለው ፓርት ላይ ይሄን ክሬት እናደርጋለን ማለት ነው።